بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد فنواصل درسنا من هذا الكتاب عمدة الأحكام من كلام خير الأنام الشيخ الفاضل عبد الغني المقدسي رحمه الله تعالى رحمة واسعة. خير دار درساتنا እንግዲህ والله سبحانه وتعالى فقاد የሚሆነው ከዑምደቱ الأحكام من كلام خير الأنام درس باب في شيء من مكروهات الصلاة صلاة ውስጥ የተጠሉ የሆኑ ተግባራቶችን የተወሰኑትን ሆናል የምንመለከተው ማለት ነው። እንግዲህ ሶላት ውስጥ መክሩህና የተጠሉ የሆኑ ነገሮች አቋሎች ሊሆኑ ይችላሉ፣ አፍዓሎች ሊሆኑ ይችላሉ የምንመለከትበት የሆነ ምዕራፍ ነው ማለት ነው። እንግዲህ መክሩህ ማለት አልመክሩህ عند الأصوليين መክሩህ የሚባለው ኡሱልዮች ዘንድ የዕልም الأصول ዑለማዎች ዘንድ ማለት ነው። ما يثاب تاركه لله ለአላህ Subhanahu Wa Ta'ala ብሎ የተወሰው አጅር የሚያገኝበትና ولا يعاقب فاعله የሰራው ሰው የማይጠየቅበት የሆነ ነገር መክሩህ ተብሎ ይጠራል ማለት ነው። እና መክሩሃቱ ሶላህ ማለት ወይም ደግሞ ሶላት ውስጥ መክሩህና የተጠሉ የሆኑ ነገሮች አሽያኡን ከሲራ በጣም ብዙ የሆኑ ነገሮች ናቸው። تخل بكمالها የሶላትን ሙሉእነት ሊያጓድሉ የሚችሉ ولا تبطلها ነገር ግን ውድቅ ሊያደርጉ የማይችሉ የሆኑ ነገሮች ናቸው ማለት ነው። ያው ሙአሊፉ አብዱል ገኒ ረሂመሁላሁ ተዓላ እዚህ ባብ ላይ ያወሱት ቀጣይ የምንመለከታቸው ሁለት ሐዲሶች ያቀፋቸውን መክሩህ የሆኑ ነገሮችን ነው ማለት ነው። እና ሌሎችም መክሩሃቶች አሉ ሶላታችን ውስጥ የሚጠሉ የሆኑ ነገሮች፣ እነዛን መራቃችን ሶላታችን ካሚልና ሙሉ እንዲሆን ያደርገዋል ማለት ነው። ባቡ ምዕራፍ ነው في شيء አንዳች ነገር በነገሮች ውስጥ የሚያትት መክሩሃት ሶላቲ ከሶላት መክሩሃቶችና የተጠሉ ከሆኑ ነገራቶች ውስጥ የሚያትት ወይም ስለነዛ የሚያወሳ የሆነ ምዕራፍ ነው ይላል። الحديث الخمسون أمسانيو حديث عن عائشة رضي الله عنها كناتنا عائشة حديث تيجو مالتنا عائشة الصديقة بنت الصديق ونتنيا لج يهونو ناتشو أباطا أبو بكر رضي الله تعالى عنه الصديق የሚባል ቅጽል ስም አላቸው ማለት ነው። በዚህም የተሯቸው ረሱላችን አለይሂ ሰላቱ ወሰላም ናቸው። አንድ ጊዜ የኡሁድ ተራራ ላይ ባሉበት ሁኔታ ላይ የኡሁድ ተራራ ሲንቀጠቀጥ ነብዩ አለይሂ ሰላም ምንድነው ያሉት? እስኩን ያ ኡሁድ አንተ ኡሁድ ወይ ተረጋጋ፣ ፈኢነ አለይከ ነቢይ በአንተ ላይ ነብይ አለ፣ ወስዲቅ ወሸሂዳን እውነተኛና ሲድቅና ሁለት ሸሂዶች ወይም ደግሞ ሰማዕቶችም አሉበት ብለዋል። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ሲድቁ ደግሞ አቡበክር ናቸው። ሸሂዳን የተባሉት ደግሞ ዑስማን ኢብኑ አፋን እና ዑመር ኢብኑ ኸጣብ ናቸው ረዲየላሁ ዐንሁ። ለምን ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወአርዳህ የሱብሂን ሶላት እያሰገዱ ባሉበት ሁኔታ ላይ በአቡ ሉዕሉዕ አልመጁሲ ነው የተገደሉት፣ በግፍ በዝም ነው የተገደሉት። ወከዛሊክ ዑስማን ኢብኑ አፋን ረዲየላሁ ተዓላ ዐንሁም በግፍ በዝም ነው የተገደሉት ማለት ነው። እናምና አይሻ አስዲቃ ቢንት አስዲቅ ይባላሉ ረዲየላሁ ዐንሃ አላህ ከመስዋዕት የወደደላትና አን ነብይ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ተከታዩን ብለዋል ይላሉ። ኢዛ ቂመቲ ሶላቱ ሶላት የተቆመች ጊዜ ሶላት ማለት ያው የተፈለገው እዚህ ላይ ሶላቱ አልመግሪብ ነው፣ የመግሪብ ሶላት ማለት ነው። የመግሪብ ሶላት የተቆመች ጊዜ ማለት ነው። ከማ ፊ ባዕድ الروايات በሌሎቹ ሪዋያቶችና ዘገባዎች ላይ እንደመጣው ማለት ነው። ያው ሐዲስ يفسر بعضه بعضا ከፊሉ ይፈስራል። كما ان القرآن يفسر بعضه بعضا ቁርአን ልክ ከፊሉን እንደሚያብራራው ሁሉ ሐዲስም ከፊሉን ያብራራል ማለት ነው። እነዚህ ቦታ ላይ አሰላህ የሚለው ሙጥለቅና ለቅ ነበር፣ ግን በሌሎቹ ሪዋያዎች ላይ መግሪብ መሆኑ መጥቷል ማለት ነው። إذا قيمت الصلاة ሶላት የተቆመች ጊዜ وحضر العشاء አሻን ደግሞ የቀረበ ጊዜ ማለት ነው። እራት የቀረበ ጊዜ ማታ ላይ የሚበላው ምግብ አሻ ተብሎ ይጠራልና ብዙ ጊዜ ያኒ ይመገቡ ነበር ማለት ነው። ከኢሻ በፊት አብዛኛው ጊዜ ከኢሻ በፊት ነው የሚመገቡት አረቦች እና ማታ ላይ የሚበላ ምግብ አሻ ይባላል። ያው እራት ቢሆንም እንደዚሁ ደግሞ ከመግሪብ በፊት የሚበሉትም ሊሆን ይችላል። ያ ሁሉ አሻ ይባላል ማለት ነው። እና አሻ በቀረበ ጊዜ ፈደው ጀመሩ አሉ ረሱላችን አለይሂ ሰላቱ ወሰላም ቢልአሻኢ በአሻው ጀመሩ
በዛ በምግቡ በማታው ምግብ ማለት ነው ጀምሩ ምግቡን በልታችሁ ወደ ሶላት ግቡ ማለታቸው አለይሂ ሰላቱ ወሰለም። عن ابن عمر رضي الله عنهما እንደዚሁ ከአብዱላህ ብን ዑመር ተይዞ ነህቡሁ ተመሳሳይ ከላይኛው ጋር ተመሳሳይ የሆነ ሐዲስ መጥቷል ማለት ነው። እና ከነዚህ ሐዲሶች ከዚህ ሐዲስ የምናገኘው ምንድነው? አይሻ ረዲየላሁ ዐንሃ እና እዚህ ላይ ካልተወሰው ግን ተመሳሳይ ከሆነው ከአብዱላህ ብን ዑመር ረዲየላሁ ዐንሁ ሐዲስ ያኒ ከመግሪብ ሰላት በፊት ምግብ ከቀረበ ምግቡን ከመገባችን በፊት ሰላቶችን ውስጥ መግባት እንደሌለብን ነው ማለት ነው። لأن هذا ينافي الخشوع ምክንያቱም ይሄ ኹሹዕን ስለሚቃረን ማለት ነው። ምግቡን ስንከጅል ሰላት ውስጥ ኹሹዕ ያመልጠናል ማለት ነው። ኹሹዕ ደግሞ ከሰላታችን ትልቁ ፓርት ነው። በል የሰላት ሩህና ልቡ ነው ተብሏል። ስለዚህ ይህንን የሰላትን ሩህና ልቡን ያሳጣናል ማለት ነው። ስለዚህ ምግብ ቀርቦ ወደ ሰላት መግባት መክሩሃቲ አሰላህ ነው። ምግቡን ባይሆን የምንፈልገው ከሆነ ምግቡን የምንከጅለው ከሆነ መክሩሃቲ አሰላህ ሰላት ውስጥ ከሚጠሉ ነገሮች ይሆንብናል። ስለዚህ አንድን ተቅዲም አድርገንና ያስቀድመን ተመገበ መሆን መቻል ይኖርበታል ወደ ሰላት የምንገባው ነው። وذلك بشرط ሰዓት ወቅት ይሄ ደግሞ ወቅቱ ሰፊ መሆኑ መስፈርት ነው። ወቅቱ ጠባብ የሚሆን ከሆነ بحيث በልተን ወደ ሰላት ብንመጣ ወቅቱ የሚያመልጠን ከሆነ ያኒ ሰላታችንን ሰግደን ወደ ምግባችን የምንሄድበት ሁኔታ ይኖራል ማለት ነው። ለምን ከተባለ ይሄኛው መክሩህ ነው። ፈርዱን ማስቀደም ደግሞ ሰላቱን ማስቀደም ዋጅብና ግዴታ ነው። እዚህ ዋጅብ ያኒ ወቅቱ እስካልወጣ ያኒ ወቅቱ ሳይወጣ መስገድ ዋጅብና ግዴታ ነው። ነገር ግን ወቅቱ እያለ ያንን ምግቡን በልተን ወደ ሰላታችን መምጣት ደግሞ ሙስተሐብና ተወዳጅ ስለሆነ ፈርዱና ግዴታ የሆነው ነገር ሙስተሐብ ከሆነው ነገር ተቀዳሚነት ስላለው ሰላታችንን እንሰግዳለን ነው። نعم الحديث 51 امسا አንደኛው ሐዲስ ደግሞ ለሙስሊሚን ኢማም ሙስሊም የዘገቡትና ያወሩት ለሆነው عن عائشة رضي الله عنها ከእናታችን አይሻ ሐዲስ ይዘው ማለት ነው። قالت ተከታዩን ብላለች سمعت رسول الله صلى الله عليه وسلم አላህ መልእክተኛን ሰማኋቸው የቁሉ ተከታዩን ሲባሉ ላ ሰላት የለም ያኒ ላ ሰላተ ካሚለቱን ለማለት ነው። ሰላት ሙሉ አይደለችም بحضرة طعام ምግብ በቀረበበት ቦታ ያኒ ምን አይደለችም ሙሉ አይደለችም አሉ ረሱላችን አለይሂ ሰላቱ ወሰለም። እንግዲህ ላ ሰላትን የተባለው ይሄ ሰላት ፈርድ ሊሆን ይችላል፣ ናፊላ ትርፍ ሰላት ሊሆን ይችላል። ወከዛሊከ ደግሞ ዙሁር አው መግሪብ አው ኢሻ ሊሆን ይችላል። ሌሎችም ሰላቶች ሊሆኑ ይችላሉ። ምግብ በቀረበበት ቦታ ምግቡ ሳይበላ ሰላት የለም አሉ። ያው ነፍዩ አላ ነፊ ሲሐ ሳይሆን አላ ነፊ الከማል ነው ሐምል የሚደረገው በጀማሂሮቹ ዑለማዎች አካሄድ ማለት ነው። ስለዚህ ምግብ ከቀረበና ምግቡን የምንፈልገው ከሆነ ከኹሹዓችን እንዳያዘናጋን ምግባችንን ከተመገብን በኋላ መሆን አለበት ወደ ሰላት የምንገባው ነው። ወላ እንደዚህ አሁንም ወላ ሰላት ነው ሰላት የለም ነው ወይም ደግሞ ሰላት ካሚልና ሙሉ አይደለም። هو እሱ يدافعه ያጨናነቁት الأخبثاني ወይም ደግሞ እየተጋፉት ማለት ነው። ሁለቱ ቆሻሻዎች በሌላ ሪዋያ ተብራርተዋል። አልበውሉ ወልጋኢጥ ነው ሽንትና ሰገራ ማለት ነው። እያጣደፉት ወይም ደግሞ እየተታገሉት ሰላት የለም ሙሉ ሊሆን አይችልም ብለዋል አለይሂ ሰላቱ ወሰላም። ምክንያቱም የሰገደ ባለበት ሁኔታ ላይ በዛ ነገር ይጨናነቃል ማለት ነው። ቶሎ ብሎ ሰግዶ ወደዛ ለመሄድ ነው የሚፈልገው ማለት ነው። ስለዚህ ይህም ኹሹዕን ስለሚቃረን መልእክተኛው አለይሂ ሰላቱ ወሰላም እነዚህ ነገሮችን ከማስወገድ በኋላ መሆን ያለበት መሆኑን ገልጸዋል ማለት ነው። ከነዚህ ነገሮች ጋር ሆኖ ለምሳሌ በውል ወይም ደግሞ ጋይጥ ማለት ነው ወጥሮች ወደ ሰላት መግባት መክሩህና የተጠላ ነው ማለት ነው። ስለዚህ ይህንን መተው ተገቢና አስፈላጊ ነው። ሰላት ሙሉ እንዲሆን ያደርገዋል ማለት ነው። በዚህ ላይ ቂያስ የሚደረገው ነገር ምንድነው? አንድ ሰው ያኒ የሚፈልገው መጠጥ ከመጣ ወይም ደግሞ ሊሆን ይችላል ምናልባት እንደዚህ ሊሆን ይችላል እሱ ቀርቦ እየፈለገው ያንን ሳይጠቀም ወደ ሰላት መግባት የለበትም። ወለው ጀማዓ ሰላት እንኳን ቢቆም በሱ ላይ ፈርድ ቢሆንበትም በዚህ ነገር ይሰቀለታል። ከጠጣና ያኒ ከኹሹዕ በማያስወግደው መልኩ ካስገባ በኋላ
መሆን አለበት ማለት ነው። ናም من فقه الحديث ከዚህ ሐዲስ ከምናገኛቸው ፍቅሆችና ግንዛቤዎች ውስጥ አንደኛ الطعام او الشراب መጠጥ يعني ምግብ ወይም ደግሞ መጠጥ ማለት ነው اذا حضر የቀረቡ ጊዜ في وقت الصلاه በሶላት ወቅት የቀረቡ ጊዜ በማንኛውም ሶላት ወቅት ማለት ነው قدما ይቀደማሉ عليها በሶላቷ ላይ ይቀደማሉ ተቀዳሚነት ይሰጣቸዋል። ምግብን ከሆነ መጀመሪያ ምግቡን እንበላለን፣ መጠጥም ከሆነ መጀመሪያ መጠጡን እንጠጣለን ማለት ነው። ማለም يطيق وقتها ወቅቷ እስካልጠበበ ድረስ ማለት ነው። ወቅቱ የሚጠብና የሚወጣብን ከሆነ ግን ያው ሶላታችንን አስቀድመን እንሰግዳለን ፈርድና ግዴታ ስለሆነ ማለት ነው። ምግቡን ወይ መጠጡን ማስቀደሙ ደግሞ ምንድነው ሙስተሐብና ተወዳጅ ነው። ስለዚህ ግዴታ የሆነው ነገር ከሙስተሐቡ ተቀዳሚነት ይኖረዋል ማለት ነው። ናም እንደዚሁ ከጀማዓም ደግሞ ከጀማዓ ፈርድነት ሙስቂጥም ደግሞ ይሆናል ማለት ነው። ለምን ጀማዓ ሶላት መስገድ ወንዶች ላይ ዋጅብና ግዴታ ነው። ግን እነዚህ ነገሮች ዑዝር ይሆኑታል። ሆን ብሎ ተዓሙድ አድርጎ እስካልፈጸመው ድረስ ዑዝር እና ምክንያት ይሆነዋል ማለት ነው። ከዛሊክ ከዚህ ሐዲስ ከምናገኛቸው ነገሮች ተቅዲሙ ፈዲለቲ ሑዱር القلب ልባችን ሑዱር መሆኑንና ሶላት ውስጥ የቀረበ የተጣደ መሆኑ ደረጃውን ማስቀደም ወይም ደግሞ ተቀዳሚነቱ على فضيلة أول الوقت በሶላቱ የመጀመሪያ ወቅት ላይ ተቀዳሚነት ያለው መሆኑን ያሳያል። ሶላታችን ውስጥ ቀልባችን ሐዲርና የቀረበ ሆኖ መስገድ አለብን የሚለውንም ያስገነዝበናል። አሳን ሁለተኛው እንደዚሁ ከምናገኘው ጥቅም يؤخذ ويجازل ማለት ነው من هذا المعنى ከዚህ ሐዲስ ጽንሰ ሐሳብ ማለት ነው الخشوع ወይም ደግሞ በሶላት ውስጥ ሆኖ መጨናነቅ ወይም ደግሞ አላህ Subhanahu Wa Ta'ala መፍራት ሑዱር ማለት ሑዱር القلب ማለት ነው። ሶላት ውስጥ ልባችንን ሐዲር ማድረግና መጣት መጥሉቡን ፊሶላት ሶላት ውስጥ መጥሉብና ተፈላጊ መሆኑን ያሳያል። አላህ Subhanahu Wa Ta'ala ኻሺዖችን ሶላታቸው ውስጥ ኹሹዕ ያላቸው ሰዎችን አወድሷቸዋል። قد أفلح المؤمنون الذين هم في صلاتهم خاشعون ማኞች ፈላህ ወጡ እነዛ ሶላታቸው ውስጥ ኻሺዖች የሆኑ ተጨናቂዎች ልባቸውን ሐዲሮች የሆኑ ማለት ተናግሯልና ኹሹዕ የሶላት ሩህና የሶላት ነፍስ ነው ተብሏል። አንድ ነገር ነፍስ ከሌለው መኖር ህይወት ያለው ነገር ነፍስ ከሌለው ሩህ ከሌለው መኖር እንደማይችለው ሁሉ ሶላታችንም ኹሹዕ ከሌለው ያኒ መኖር አይችልም ማለት ነው። ስለዚህ ኹሹዕ በጣም አስፈላጊ ነው። ኹሹዕን የሚያስወግዱ ነገሮችን መራቅ መጠንቀቅ ያስፈልጋል። ከነዛ ውስጥ በእነዚህ ሐዲሶች ያገኘናቸው ምግብ ቀርቦ የምንፈልገው ምግብ ያንን ሳንመገብ ወደ ሶላት መግባታችን ይሄ አንዱ ኹሹዕን ከሚቃረኑ ነገሮች ነው። ወከዛልክ በውል ወይም ደግሞ ጋይጥ እየታገለን እያገፋጠረን ማለት ነው እያጨናነቀን ሳንጸዳዳ ወደ ሶላት መግባታችን ይሄም ራሱ እንደዚሁ ኹሹዓችንን ከሚነጥቁ ነገሮች ነው ማለት ነው። ወከዛልክ የተለያዩ ከሶላታችን ሊያዘናጉን የሚችሉ ነገሮችን መጠቀም ለምሳሌ ዘኽረፈቱል መሳጂድ መስጂዶችን ማሸብረቅ ማድመቅ የተለያዩ ቀለማት ያላቸውን ነጠብጣብ ያላቸውን ሙልህያት የሆኑ ሰጃዳዎችን መጠቀም ሊሆን ይችላል። እነዚህ ሁሉ ከሶላታችን ኢልሃህ የሚያደርጉ ነገሮች ናቸው። ኹሹዕን እንድንቀማ ከሚያደርጉ ነገሮች ናቸው ማለት ነው። ስለዚህ እነዚህ ነገሮችን መራቅ ያስፈልጋል። ነብያችን ሰለላሁ ዐለይሂ ወሰለም አንድ ልብስ ተመጣላቸው መስገጃ ማለት ነው ሰጃዳ የሚሆን በሃዲያ ማለት ነው መጣላቸው እና ያንን ሰጃዳ እየሰገዱበት ባሉበት ሁኔታ ላይ ማለት ነው ያ ሰጃዳ የተለያዩ አዕላሞችና ምልክቶች ስላሉት ከሶላት ኢልሃህ አደረጋቸውና ውሰዱና ለባለቤቱ መልሱልኝ ብለው ያው ተናገሩ ማለት ነው። ናም ለምን ከተባለ فإنها ألهتني عن صلاتي آنفا እሷ ከሶላቴ አሁን ቅድም አዘናጋችኝ ብለው ተናግረዋል። ረሱላችን አለይሂ ሰላቱ ወሰላም እንግዲህ እሳቸውን በዚህ መልኩ ካዘናጋ ሌሎቹን አካላቶች በተለይኛም የአኺራ ዘመን ሰዎችን የሚያዘናጋ መሆኑ ግልጽ ነው ማለት ነው። ስለዚህ ከእንደዚህ አይነት ነገሮች ርቀን ሶላታችንን መስገድ አለብን ነው። ወከዛልክ ኹሹዕ የሚያመጡልን ነገሮችንም ደግሞ መፈጸም ይኖርብናል ማለት ነው። ለምሳሌ የምንቀራውን ነገር ማዕናው ምን እንደሆነ ማስተንተን ማስተዋል እያንዳንዷን ማለት ነው። አልሐምዱሊላህ ረቢል ዓለሚን ስል ምን ማለት ነው? አርራህማን ራሂም ስል ምን ማለት ነው? ይሄንን ተደቡር ማድረግና ያዎቹን ማዕናዎቹን ማስተንተን ይሄ ሶላታችን ውስጥ ኹሹዕ እንዲመጣ ከሚያደርጉት ነገሮች ነው ማለት ነው። ናም ባቡ አውቃት ነህይ ስለ አውቃት ነህይ የምናገር ማዕራፍ ነው። ሶላት የምንሰግድባቸው ከመሆኑ ሙጥለቅ የሆኑ ወይም ደግሞ ልቅ የሆኑ ነዋፊሎችን
ትርፍ ሶላቶችን ከመስገድ የተከለከልንባቸው ስለሆኑ ወቅቶች የሚናገር ምዕራፍ ነው። الحديث الثاني والخمسون أمسى ولتنيو حديث عن عبد الله بن عباس رضي الله عنهما كعبد الله بن عباس فيزو የነብያችን አለይሂ ሰላቱ ሰላም ያቆታቸው የአባስ ልጅ ናቸው። ከሁለቱም ከአባስም ከአብዱላህም አላህ መልካም ስራቸውን እንደሌላቸውና እሳቸው ተይዘው ቃለ ተከታዩን ብለዋል። ሸሂደ عندي እኔ ዘንድ መሰከሩ ይላሉ። ሸሂደ عندي እኔ ዘንድ መሰከሩ አሉ አብዱላህ ብን አባስ ረዲየላሁ ዐንሁ ሪጃሉን ወንዶች መርዲዩን ተወዳጆች የሆኑ ወንዶች መሰከሩ ይላሉ። وأرضاهم عندي እኔ ዘንድ ደግሞ ይበልጥ ተወዳጁ ዑመር ረዲየላሁ ዐንሁ ነው ይላሉ። ያው ተወዳጆች ሲሉ አይ መቅቡሉ አሸሃዳ ምስክርነታቸው ተቀባይነት ያለው የሆኑ ተወዳጅ የሆኑ ምርጥ የሆኑ ወንዶች ተጣሉ ማለታቸው ነው። ግን ወለም يذكر منهم سوى عمر እዚህ ቦታ ላይ ከዑመር ውጭ ያሉትን ረዲየላሁ ዐንሁ አላወሱም ማለት ነው። ሌሎቹን አልዘከሯቸውም። ግን ሁሉም መርድዮችና የተወደዱ መሆናቸውን ጠቅሰዋል ማለት ነው። እና ከነሱ ውስጥ ሁሉ ደግሞ ይበልጥ አርዳውና ተወዳጁ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ነው። ይህ እንግዲህ ረዱን አለ ራፊዳ በራፊዳዎች ላይ ረድ ነው። የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦችንና ሌሎችን ሰሃቦችን ለመከፋፈል ጥረት የሚያደርጉ በሆኑት ራፊዳዎች ላይ ረድ ነው ማለት ነው። እንደሚጠላሉ በመካከላቸው ሰሃቦች አህለል ቤቶችን እንደበደሉ አድርገው የሚያስወሩት ከንቱ መሆኑን ያሳያል። አብዱላህ ብን አባስ የረሱላችን አለይሂ ሰላም ያጎት ልጅ ከመሆናቸው ምን አህለል ቤት ከመሆናቸው ጋር ሁለተኛውን ኸሊፋ ዑመርን አርዳ ይበልጥ ተወዳጅ ብለው ወስፈውታል፣ ገልጸውታል ማለት ነው። ስለዚህ ራፊዳዎች የተለያዩ ጥቅሞችን ለማግኘት ሰሃቦች ላይ ያላቸውን ጥላቻ የሚነዙ ኸቢሶችና ቆሻሻዎች መሆናቸውን አህሉል ባጢል መሆናቸውን ከዚህ መረዳት እንችላለን ማለት ነው። ለምንድን ነው የመሰከሩት? አነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነሃ ከልክለዋል ብለው አኒ ሰላቲ አይ ሰላቲ ነፍል ማለት ነው ከሰላት ከልክለዋል። ትርፍ ከሆነ ሰላት ሙጥለቅ ከሆነ ትርፍ ሰላት ነው። بعد الصبح ከሱብህ ሰላት በኋላ ከመስገድ ከልክለዋል። حتى تطلع الشمس بعد الصبح እንግዲህ ከንጋቱ በኋላ ነው ወይስ ደግሞ ከሰላቱ በኋላ ነው? ኺላፍ አለ። ግን بعد صلاه الصبح ነው على الصحيح ማለት ከሱብህ ሰላት በኋላ ከመስገድ ከልክለዋል። حتى تطلع الشمس ፀሐይ እስከምትወጣ ድረስ ማለት ነው። ፀሐይ እስከምትወጣ ድረስ ሱብህ የሰገደ ሰው ትርፍ የሆነ ሙጥለቅ ሰላት ከመስገድ ተከልክሏል ማለት ነው። ከወጣችም በኋላ የ3 ሜትር ማለት ነው ልክ ከፍ እስከምትል ድረስ ከመስገድ እንደዚሁ ተከልክሏል ማለት ነው። وبعد العصر እንደዚሁ ከአስር ሰላት በኋላ ከመስገድ ከልክለዋል። حتى تغرب ፀሐይቱ እስከምትገባ ድረስ ከልክለዋል። መልእክተኛው አለይሂ ሰላቱ ሰላም አስር ሰላት ከተሰገደ ያኒ የሰገደው አካል ፀሐይቱ እስከምትጠልቅ ድረስ ትርፍ ሰላትን ከመስገድ ተከልክለዋል ማለት ነው። ለምንድን ነው ከተባለ لأن لا يشابه الكفار في عبادته ከሃዲያኖችን በአምልኮቶቻቸው እንዳይመሳሰል ሲባል እንግዲህ ዑባዱ አሸምስ ፀሐይ አምላኪዎች ፀሐይ ስትገባና ስትወጣ ማለት ነው ለሷ የሚሰግዱ መሆናቸውና ኢባዳ የሚያደርጉ መሆናቸው ተነግሯል። ስለዚህ ተሸቦና መመሳሰል እንዳይሆን በዛ ሰዓት ላይ መስገድ የተከለከለ ነው የሚሆነው ማለት ነው። እና ኢባዳ አላህ Subhanahu Wa Ta'ala ባዘዘበት መልኩ መፈጸም ያለበት መሆኑን ራሱ ይህ ሐዲስ ይጠቁማል ማለት ነው። አንዳንድ ሰዎች የተለያዩ ኢባዳዎችን ሙብተዳዕ በሆነ ቢድዓ በሆነ መልኩ ሲፈጽሙ አትፈጽሙ ሲባሉ ሰላት ከለከላችሁን፣ ሶላዋት ከለከላችሁን፣ ሶላዋት በጀማዓ አትበሉ፣ አንዱ እያወረደ ሌላው እየተቀበለ በአንድ ላይ እያዜሙ አልተገኘም ይሄ ሙብተዳዕ ሲባሉ ምን ይላሉ? ዚክር ከለከላችሁን፣ ሶላዋት ከለከላችሁን ብለው ይላሉ ማለት ነው። እኛ ሶላዋትን ዚክርም አንከለክልም፣ ግን ረሱላችን ባስተማሩት መልኩ ሰሃቦቻቸው በፈጸሙት መልኩ ሸሪዓችን ባዘዘበት መልኩ ነው የምንለው ማለት ነው። ሰላትም ቢሆን ይሄው ያለ ቦታውና ያለ ወቅቱ ሲሆን ሸሪዓው የከለከለበት ሁኔታ አለ። እዚህ ቦታ ላይ እንዴት ሰላትን ይከለክላል? ኢባዳ አይደለም ወይ እንደማይሉት ሁሉ እዛም ቦታ ላይ እንዴት ሰላዋት ትከለክሉናላችሁ፣ ዚክር ትከለክሉናላችሁ ማለት የለባቸውም። ለምን? ሸሪዓ ስላልፈቀደው ነው እንላቸዋለንና ማለት ነው። ከዚህ ሐዲስ የምናገኘው ረሱላችን አለይሂ ሰላቱ ወሰላም የሱብሂ ሶላት ከተሰገደ በኋላና የአስር ሶላት ከተሰገደ በኋላ ያኒ ሱብሂ ከተሰገደ በኋላ ፀሐይ እስከምትወጣ ድረስ አስር ደግሞ ከተሰገደ በኋላ ፀሐይቱ እስከምትጠልቅ ድረስ ሶላት ከመስገድ የከለከሉ መሆናቸውን እናገኛለን ማለት ነው። እና ክልከላ ደግሞ ተሕሪም ላይ ወይም ደግሞ ሐራምነት ላይ ያመለክታል። ስለዚህ በእነዚህ ወቅቶች መስገድ ሐራምና ውግዝ ነው ማለት ነው። ናም
ባይሆን እዚህ ላይ የተከለከሉ የሚሆኑት መጀመሪያ ላይ እንደተባለው ሙጥለቅ የሆኑ ወይም ደግሞ ልቅ የሆኑ ሱናዎች ናቸው እንጂ ሰበብ ያላቸው ከሆኑ ችግር የለውም። ለምሳሌ መስጂድ ውስጥ ከገባ ሰበቡ መስጂድ መግባታችን ነው። ሰበብ ያለው ስለሆነ ተዓሙድ እስካላደረግን ድረስ መስገድ እንችላለን። من دخل المسجد لا يجلس حتى يصلي ركعتين መስጂድ የገባ ሰው 2 ረካዓ እስከሚሰግድ ድረስ አይቀመጥ ስላሉ ረሱላችን አለይሂ ሰላቱ ወሰላም እንሰግዳለን። እንደዚህ ውዱእ ካደረግን ሱነቱል ውዱእ ውዱአችን ሳይደርቅ የምንሰግደው ሶላት አለ። ያንንም መስገድ እንችላለን ማለት ነው። ተዓሙድ እስካላደረግን ድረስ በዛ ሰዓት ላይ ለመስገድ አስበንበት እስካልሆነ ድረስ በወቅቱ ብንሰግድ ችግር አይኖረውም ኢንሻአላህ። እንደዚሁም ሐረም ላይም ከሆነ በማንኛውም ሰዓት ላይ ብንሰግድ ችግር የለውም። ለምን እዛ የሚሰገደው ሶላት ሌላ ቦታ ከሚሰገደው በብዙ እጥፍ የሚበልጥ ስለሆነ ማለት ነው። ናም ነብያችን አለይሂ ሰላቱ ወሰላም በዚህ በመስጂድ አልሐራም ውስጥ የሚሰገድ ሶላት ሌላ ቦታ ከሚሰገደው በብዙ እጥፍ እንደሚበልጥ ተናግረዋል አለይሂ ሰላቱ ወሰላም። መስጂዳቸውን ውስጥ እንደሚሰገደው ሶላት ሀከዛ በብዙ እጥፍ እንደሚበልጥ ተናግረዋል ማለት ነው። ስለዚህ በዛ ቦታ ላይ ማለት ነው ብንሰግድ ችግር የለውም ይሄንን አጅር ለማግኘት ማለት ነው። ባይሆን መስጂድ አልሐራም ላይ በሳቸው ያኒ በመስጂድ አልሐራም ላይ መስገድ ያኒ ብዙ አጅር ከመስጂድ አልነበዊ ከመስጂድ አልአቅሳ በላይ ብዙ አጅር የሚያስገኝ ነው። እንደዚህ ነስም ደግሞ መጥቶበታል። ረሱላችን አለይሂ ሰላም እዚህ ቦታ ላይ ማንኛውም ሰዓት መስገድ የፈለገን ሰው እንዳትከለክሉ ብለው ሐዲስ ስላላቸው መስጂድ አልሐራም ላይ ብንሰግድ ችግር የለውም ማለት ነው። حتى في اوقات النهي ቢሆንም እንኳን ማለት ነው። من فقه نعم ቀጣዩን ሐዲስ እንመልከት። الحديث الثالث والخمسون 53ኛው ሐዲስ ደግሞ عن ابي سعيد الخدري رضي الله عنه ከአቡ ሰዒድ አልኹድሪ እንደተይዞ ማለት ነው። عن رسول الله صلى الله عليه وسلم ከአላህ መልእክተኛ ይዞ قال ተከታዩን ብለዋል። لا صلاة صلاة የለም لا صلاة تصح أو صحيح ነው صلاة ትክክለኛ አይደለችም بعد الصبح ከሱብህ صلاة በኋላ حتى ترتفع الشمس ፀሐይቱ ከፍ እስከምትል ድረስ ማለት ነው። ቢያንስ 3 ሜትር ማለት ነው። ልክ ለዓይናችን እይታ ከፍ እስከምትል ድረስ صلاة የለችም ብለዋል። መስገድ የለብንም። ወላ صلاة እንደዚሁ صلاة የለም بعد العصر ከአስር صلاة በኋላ حتى تغيب الشمس ፀሐይቱ እስከምትርቅ እስከምትጠልቅ ድረስ ብለዋል ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም ማለት ነው። ናም እንግዲህ የተከለከለበት ምክንያት በሌላ ሐዲስ ላይ ተብራርቷል። ካፊሮች በዛ ሰዓት ላይ ኢባዳ ስለሚፈጽሙ ከነሱ ጋር ተሸቡህ እንዳይኖር ሲባል ነው ማለት ነው። ያው ሁለቶቹ ወቅቶች እነዚህ ናቸው። ሶስተኛው ወቅት ደግሞ حين تكون الشمس في وسط السماء ፀሐይቱ የሰማዩ መካከል ላይ በምትሆንበት ሰዓት ላይ حتى تزول ዘንበል እስከምትል ድረስ ወደ መግቢያዋ ከመስገድ ተከልክሏል። ጀሃነም የዛን ጊዜ የምትቀጣጠልበት ሰዓት ነው ብለዋል ረሱላችን አለይሂ ሰላቱ ወሰላም። በዛም ሰዓት ላይ ከመስገድ ተከልክለናል ማለት ነው። እና እነዚህ ሶስት ወቅቶች አውቃቱ النهي الثلاثه ሶስቱ አውቃት النهيዎች ሙጥለቅ የሆኑ ሶላቶችን በውስጣቸው ከመስገድ የተከለከልንባቸው ወቅቶች ናቸው። እነሱ ሶላት መስገድ የለብንም ነው። ነህዩ ለተህሪም ነው ያሉ አሉ። ትክክለኛውም ይሄ ነው። አላስል ፊ ነህይ አተህሪም ስለሆነ ማለት ነው። አይ ለተንዚህ ነው ለከረሃ ነው ብለውም ደግሞ ከረሃ ነው ያሉ አሉ። አስሉንም ይዘው ሐራምና ክልክል ነው መራቅ አለብን ነው። ባይሆን የአስባብ ባለቤቶች የሆኑትን ሶላቶችን ብንሰግድ ችግር የለውም ማለት ነው። قال المصنف رحمه الله تعالى مصنف قالوا صحابي وفي الباب በዚህ ባብና መጽሐፍ ውስጥ يعني في باب اوقات النهي ማለት ነው ሶላት ውስጣቸው ከመስገድ የተከለከልንባቸው ወቅቶችን በሚመለከት عن علي بن ابي طالب رضي الله عنه قال ابن ابي طالب وعبد الله بن مسعود وعبد الله بن عمر وعبد الله بن عمرو بن العاص وابي هريره وسمره بن جندب وسلمة بن الأكوع وزيد بن ثابت ومعاذ بن عفراء وكعب بن مرة وأبي أمامة الباهلي وعمرو بن عبسة السلمي وعائشة رضوان الله عليهم በሁሉም ላይ አላህ Subhanahu Wa Ta'ala ውዴታ ይኖርባቸውና ሰሃቢዎች ናቸው። ከነሱ ሰብቷል ተረጋግጧል ይላሉ ማለት ነውና ያው ብዙ ሰሃቦች አውርተውታል ነው አውቃትና የሚመለከት የሆነውን ሐዲስ ማለት ነው። ወሱናቢሂ ከሱናቢሂ እንደዚሁ ተገኝቷል ነው። ሱናቢሂ ያው ስሙ አብዱራህማን ኢብኑ
ናም አብዱራህማን ተብሎ ይጠራል እና ይሄ ሱናቢህ የሚባለው ታቢዒ ነው። ወለም ይስማ አን ነብይ ሰለላሁ ዐለይሂ ወሰለም ከነብያችን ሰለላሁ ዐለይሂ ወሰለም አልሰማም። ሰሃቢ ነው ወይም ደግሞ አይደለም፣ ያው ኺላፍ አለ። ከረሱላችን ዐለይሂ ሰላቱ ወሰላም አልሰማም። ስለዚህ ስላልሰማ ወሐዲሱሁ ሙርሰል ነብያችን ሰለላሁ ዐለይሂ ወሰለም ከለከሉ ወይም እንዲህ አሉ ብሎ ያስተላልፈው ሐዲስ ሙርሰል ይሆናል ማለት ነው። ሙርሰል ይሆናል። ሙርሰል ደግሞ ምን አቅሳሚ አጣዒፍ ከضعيف ክፍሎች ነው፣ ደካማ ነው የሚደረገው ማለት ነው። ወላኪን ለስቲሻር ቢጠቀስ ሌሎች በትክክለኛ ምንጭ የተረጋገጡ ሐዲሶች ካሉ ለነዛ እንደ እስቲሻር መጠቀሙ አይከለከልም ማለት ነው። የፍቅህ አልሐዲስ ሐዲሱ ፍቅህና ግንዛቤ አንደኛ አነህዩ ክልከላ ያለ መሆኑን ነው። አነዋፊል ወይም መከልከልና አነዋፊል ሰላህ ትርፍ ከሆኑ ሰላቶች አለቲ ከዛች ለይሰ ለሃ ሰበቡ ለሷ ምክንያት የሌለት ከሆነችው ባዕደ ሰላት ሱብሂ ከሱብሂ ሰላት በኋላ ሐታ ተርተፊዕ الشمس ፀሐይቱ ከፍ እስከምትል ድረስ ነሕወ 3 አምታር 3 ሜትር ማለት ነው፣ ልክ ማለት ነው። ከፍ እስከምትል ድረስ ከመስገድ ተከልክሏል። ያው ቀድረ ሩምሒን ይላሉ፣ የአንድ ጦር ቀድር ይላሉ። የአንድ ጦር 3 ሜትር ስለሚሆን ነው አብዛኛውን ጊዜ እና የዛን ያክል ከፍ እስከምትል ድረስ ከመስገድ ተከልክሏል። ይሄ ፊራኢል አይን ለአይናችን እይታ ነው እንጂ እሷ በጣም በአንድ ደቂቃ በአንድ ሰከንድ ብዙ ኪሎ ሜትሮችን ልትጓዝ ትችላለች። ግን ለአይናችን እይታ 3 ሜትር አካባቢ ከፍ እስከምትል ድረስ ከመስገድ ተከልክሏል ማለት ነው። ወባዕደ ሰላት العصر እንደዚሁ ከአስር ሰላትም በኋላ ሐታ ተጊባ ፀሐይቱ እስከምትገባና እስከምትጠልቅ ድረስ ከመስገድ ተከልክለናል ነው። ለምንድን ነው? ሊአላ ዩሻቢህ አልኩፋር ፊ ወቅቲ ዒባዳቲሂ ሰላት የሚሰግደው ሰውዬ በዚህ ወቅት ላይ ማለት ነው ካፊሮችን በኢባዳ ወቅታቸው በአምልኮት ወቅታቸው እንዳይመሳሰል ተብሎ ነው። ያው ተሸቡህ ክልክል ስለሆነ መን ተሸበሀ ቢቀውሚን ፈሁወ ሚንሁም ረሱላችን ዐለይሂ ሰላቱ ወሰላም ህዝቦች የተመሳሰለ ከነሱ ነው ብለው ስላሉ ተሸቡህ እንዳይመጣና መመሳሰል እንዳይመጣ በእነዚህ ወቅቶች ያኒ ሙጥለቅ የሆኑ ነዋፊሎችን ማስገኘት የተከለከለና ሐራም ነው። ስለዚህ በእነዚህ ወቅቶች ነዋፊሎችን ሙጥለቅ የሆኑ ነዋፊሎችን ከመፈጸም መጠንቀቅ መራቅ ይጠበቅብናል ማለት ነው። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه